ያልቃል ብዬ አስባለሁ። ከፈጣሪ ልክ ኖቤል ሰሞኑን የሚያላለስ የነበረው ለዚህ ነው ማለት ነው። እንዳታዝንበት ለአንቺ ጥሩ ስለሚያስብ ጥሩ ነው። ውጣይ ከእሱ ጋር እናወራለን። ግን ደግሞ አንተ ንፍጥ ሃይምሮ ለማሰብ ይቸግራል። ስለዚህ አንተ ንፍጥ ሃይምሮ ስላለህ ማሰብም አትችልም። ይገርማል። እጅ ታዋቂው ዛሬ ታዋቂው ሳምንት ታዋቂው ከዛ ታገቢያለሽ። ኧረ እባክህ እንዴት ነው የምታስበው እናንተ? ሰው እንዴት ነው እያሰበ ያለው? ወዴት ነው እየሄዳችሁ ያላችሁት? ምን እያደረጋችሁ ነው ያላችሁት? መች ነው እንደ ማንኛውም ሰው እንደ ሰው የምታወሩት? እንደ ሰው የምትግባቡት? እንደ ሰው የምታስቡት አይደል? ፈረንጁ ደግሞ ጥሩ ተላላኪ ሆናል። በጣም ጥሩ ተላላኪ ሆናል። ገብተዋል አይደል? በውስጥ የምታወራው ሌላ ነው። በዩቲዩብ ላይ ሚዲያ ላይ የምትታየው ነገር ሌላ ነው። ጥሩ ተላላኪ ሩታን በጣም እየተጫወትክባትና በጣም እየጎዳሃት ያለው አንደኛው አንተ ነህ። ገባህ? አዛኝ መስወ ገዳይ ማለት ልክ እንዳንተ ነው፣ እንደ ፈረንጁ። አንተ ለሩታ የምትራራ መስል፣ ለሩታ የምታዝንላት ይመስል በደንብ ትላላካለህ፣ በደንብ ታደርጋለህ። አንዴ ሄርሜላ ጋር ትሰራለህ፣ አንዴ ደግሞ ሲልኩ ትላካለህ። ስለዚህ በእናትህ ከህይወታቸው ውጣ፣ አታስመስል። ከዚህ በላይ ማስመሰል ይቅርብክ። በዚህ ነግደህ የበላኸው ገንዘብ በአፍንጫ ይወጣል። ገባህ? ሩታን በመበደል ሩታን በመጨቆን አብርሽን ከሩታ በመለየት አይደለም አንተ የምታደርገው፣ አንተ ለውጥ የምታመጣው። ብዙ ሰዎች አላችሁ፣ አንዳንዶቹ በተለይ የማይገባችሁ ማለት ነው። ሁልጊዜም ከእሷ ጎን ስለምታዩት ስለሚላክ ምናምን ጥሩ ነገር ያደረጋችሁ እየመሰላችሁ ማለት ነው። ፈረንጁ 120% የሩታ አድናቂዎች እነ ትክክል ሌሊቱን አዲሱ ሙሽራ እርገጥ በለው ሲሉ ማደራቸው ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሁሉም ይድረስ ይሄ ቪዲዮ እላለሁኝ። ውድና ጅረት ወደኋላ ነው እንደሚባለው እንግዲህ ሩታ ትናንትና ባመጣችው አዲሱ አማሻችን የኛ ጨዋ የኛ ቅልስልስ ያላንተ ማናለ፣ አቤት የሱፍህ ማማር፣ አቤት የከረባትህ ማማር፣ ከአውሮፓ ሀገር የመጣው ዲያስፖራ ከየትና መነሻው ከየት እንደሆነ መድረሻው የት እንደሆነ ከካሜራ ማኔ የሰማሁትን ልንገራችሁ ማለት ነው። ጎር ሳይሰማ መስከረም አይጠባ እንደሚባለው ሁሉ የነ ትክክል ነገር ሁሉም ነገር አፍራሽ እንደሆነ ነው የሰማሁትኝ ማለት ነው። ልጁ የቦታጅራ ወጠጤ ሲሆን ከቦታጅራ ተነስቶ ወደ መዲናችን ሸገር ከተማ ማቀንቀኑ ተሰማ። ታዳሄ እነ ጨበሬው የቲማቲም ነጋዴና እነ ፈረንጁ የሱፍ አልብሰው ወደ ሩታ ቤት ወስደው ይሄ ነው ምርጥ ባልሽ በማለት ህዝቡን ጋር ተቀባይነት አላገኘም። ታዲያ ይሄ ዲያስፖራ ከአሜሪካ መጣ የተባለው ውሸት መሆኑ ቢሰማም ግን እነ ትክክል ዛሬም በጭፉኑ 20% የሚሆኑት ይሆንሻል፣ ይሄንን ነው ማግባት ያለብሽ፣ በጣም ቆንጆ በጣም ጸባይ ሰናይ ነው ሲሉ መቼም እኛ ጸባዩንም ምኑንም አላየንም፣ ሱፍ ለብሶ ብቻ ነው ያየነው። ታዲያ እነ ትክክል መቼስ አይነ በሲርም ቢሆን መነጽር ለብሶ ቢመጣ ሩታ ይሄ ላንቺ ይሆንሻል እንደሚሏት ጥርጥር እንደሌለ ነው የምነግራችሁ ማለት ነው። ካልዳነ ይሙት ብያችኋለሁ። ታዲያ ማይክል ጃክሰን የመሰለ የብረት መዝጊያ አለባበሱ ቁንጣው እንኳን የኔ ማይክል ደረቱን አይ የኔ ማይክል ጃክሰን ከየት ጀምሬ ከየት ልጨርሰው ቢሆንም ነገሩ በጣም በብዙ የሚቆጠሩ የአብርሃም ጀግና ነው። አብርሃም አረግደለን ይሄንን የማማሲያ እንጨት የመሰለ ከየት መጣብን በማለት የሩታ አድናቂዎች ነቄፈታናቻቸውን አሰምተዋል። የነቀፉትም ህይወታችን እንዳሰማኋችሁ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ፈረንጁ የሩታ ጥላት እንጂ የሩታ ወንድም አይደለም በማለት ቲክቶክ ላይ ሰላማዊ ሰልፍ መውጣታቸውን በቪዲዮ ደርሶናል እላቸዋለሁ። ታዲያ እንዴት ብትንቋት ነው ሩታን ባለቤቱን ካልናቁ
አጥሩን አይነቀንቁ እንደሚባለው አባባል እንዴት ፈረንጁ እንዴት ሩታን ብትንቃት ነው ይሄንን አንጥተህ እንዲሁም ወንድም ተብዬ ነገሩን እውነተኛ እህትህ ሩታ ብትሆን ይሄንን አንጥተህ አሰጣትም ነበር ማለት ነው። ምክንያቱም እንዴት ከቡታጅራ ከተማ ተነስቶ ሸገር የገባውን እንዴት ከአውሮፓ ስቴት መጥቶ ነው ትላለህ ጨበሬው። ነገሩን አሜሪካ ግቢን አውሮፓ አደረከው እንዴ? አይ እኔ እውነቴን ነው የምላችሁ። እኔ ጨበሬውን ድሮም የማላደንቀው የማልከታተለው ልጅና እንዲሁም የአብርሃምና የሩታን ትዳር ሊያፈርስ የሚሯሯጥ ልጅ ነው። ታዲያ ይሄ ለሩታ ይጠቅማታል ብላችሁ የምታስቡ ትዳራችሁን ፈታችሁ ተስፋ የቆረጣችሁ መሆን አለባችሁ። ምክንያቱም ሶስተኛ ወገን በትዳር ላይ ከገባ ይሄ ለነሱ የሚጠቅም ሳይሆን እነሱን የሚጎዳና ጥላቻ ያለበት እንደሆነ አስረግጬ እነግራቸዋለሁ። ታዲያ አናብስቶቹ የማይክል ጃክሰን እህቶች በቲክቶክ መንደሩ እንዳሰሙ አይ ሩታዬ የኔ እናት ልጃችሁን አብራችሁ ብታሳድጉ እንጂ እንደዚህ አይነት ወጠምሻን በቤትሽ እያመጣሽ ባታስተናግጂ፣ በዛ ላይ በቤቱ የማን ነው ይሄ ጎረምሳ እያለ ባይንጠባረርና እንዲሁም የተለያዩ ፎቶዎቹን አንሺ የሚልሽ ወንድ ነገ ጠዋት ደግሞ ልጅሽን አውጥተሽ ለማይክል ጃክሰን አስረክቢ ማለቱ አይቀርም። ይሄ ምንም አይሆንሽም፣ ንብረት አለሽ ተብሎ ከቡታጅራ ተነስቶ መጥቶ ንብረትሽን ሊበላው ነው ሲሉ የማይክል ጃክሰን እህቶች አናብስቶቹ በቲክቶክ መንደሩ ስነ ስርዓት በተሞላበት መንገድ ማስተላለፋቸው ተሰማ። ታዲያ ማይክል ጃክሰን አሁንም ወደፊትም ገናና ነው፣ እንደገነነ ነው። ብዙዎቹ ሩታዬን እንወዳታለን የሚሉ ይሄን ልጅ አልተቀበሉትም። ይመቻቸው። ወዳቸዋለሁ፣ አከብራቸዋለሁ። ላይክ ሸር የቡታጅራ ልጅ ነው።